የዛሬ እንግዳችን ረኡፍ ሰላል ሞቅ ባለ ሞራል ተቀበሉ። አሁን አንተ ሳይክ ፈረንጅ ነህ? አረ የመኒ ፈረንጅ አይደለም። አዎ እና አበሻ ነው? አረብ ነኝ። አረብ ፈረንጅ አይደለም ማለት ነው? አዎ እኛ እኮ ከኢትዮጵያ ውጭ ያሉን በሙሉ ፈረንጅ ነው የምንለው፣ በተለይ ቀይ ከሆነ። ለኢትዮጵያውያን መልእክት ማስተላለፍ ከፈለክ ዶክተር አብይ አጭር መልበስ እንዲከለክል እፈልጋለሁ። ለሴቶች? አዎ። ለምን? ራቁታቸውን እየሄዱ ትላልቅ ሰው እያዩዋቸው። ምን አይነት ልብስ እንዲለበስ ነው አንተ ፍቃድህ? ትልቅ ቀሚስ ሰውነት የሚሸፍን። አዎ። ስነ ስርዓት ያለው ቀሚስ መልበስ የኛ የኢትዮጵያውያን ባህል ነበረ። በተለይ ከተማ ላይ ግን አሁን የት እንደገባ አይታወቅም። ኢትዮጵያዊ ውበታችሁን የሚያሳየን ቀሚሳችሁ ናፍቆናል እና ቀሚስ እየለበሳችሁ ተዋቡልን ለማለት ነው። አንድ የምናደርገው ማህበራዊ ምርምር አለ። እንኳን ደህና መጣችሁ። አሁን አይንህን መፍታት ትችላለህ። እዚህ ዳር ላይ ያለችው ምንድነች? ትንሽ። መሀል ላይ ያለችው ምንድነች? ትልቅ። በዛ ዳር ያለችው አያት? አዎ። በዛ ዳር ያለችው ምንድነች? ታላቅ። ሶስቱም ግን አንድ ላይ ምንድናቸው? ሰው ናቸው። አይሻ አመሰግናለሁ። የመጀመሪያውን ፈተና አልፋል አላለፍክም የሚለውን መጨረሻ ላይ ነው የምናወራው። አሁን የምጠይቅህ ባንዲራ ያስከው ለማን ነው? ለኔ ነው ለራስ ነው? አረ ለራሴ ነው። ረኡፍ ማለት ምን ማለት ነው? የስምህን ትርጉም ታውቀዋለህ? አዛኝ። አዛኝ ማለት ነው። ስምህን ግን ያወጣልህ ማን ነው? እህቴ። እህትህ ስንት አመቷ ነው? እህቴን አልቆም የወንድሜ ነው። የሴቶች እድሜ አይታወቅም። ሰፈር ኬት ነው አሁን? ቆየ ፍቼ 16 ብሎክ 81። ኧረ በለው ዲቴል ነው አባቴ። ያው ሳይካ አንተ ፈረንጅ ነህ አይደል? ቆየ ፍቼ ምን ትሰራለህ አሁን አንተ? አረ ቤት ኪራይ ተወደደ። የት ነው ቤት ኪራይ የተወደደው? አሁን ሜክሲኮ ተወዷል። ቦሌ ሚካኤል ተወዷል። ቦሌ ተወዷል። ስንት ነው አሁን ቆየ ፍቼ? 5000 ነበር። እሺ ከዛ 8000 አለ። አረጉብን ቃሉ ራሱ አይታ። አሁን ብር አዘጋጅተሃል ዛሬ በደንብ? አራራስ በጆም ብር እንዴ ይሄ ሁሉ የመጣው ሰው እኮ ሲያጨበጭብ እኮ ይከፈለዋል። አረ ምን አገባኝ አይደለም። እና ቆይ ካልከፈልካቸው በኋላ አላጨበጭብም ቢሉስ? የራሳቸው ጉዳይ። ዳቦ ትወዳለህ እንዴ? ትልቁ ማማ የሚል እኮ ዘፈን አለ። ታውቀዋለህ? ብዙም አልቆም ግን ታየዋለህ? አዎ። ዳቦ ሲጋግሩ አይታቸዋል? አዎ። የሚገርም ነው። ጋሸቱ መንፈሳዊ የተሰኘ አዲስ ቻናል ከፍተናል። ለሁሉም ኢትዮጵያውያን የሚሆን ደግሞ ዓለማዊ ቃላትን የሚያስተምሩ አፋቸውን ህፃናት እንዲፈቱ ኢትዮጵያዊ በሆነ ስነ ምግባርና ስብዕና እንዲያድጉ በሚል ቪዲዮዎችን እያመረትን ነው። ሲመቻችሁ ቼክ አድርጉት። ይሄን ዳቦ በጣም በእውነት ቀምሰው አታውቅም። በእርግጠኝነት ጋብዛለሁ። አረ ለሁሉም ጋብዛቸው እንጂ። አይ እኔ እናንተ ብቻችንን ነው የምንበላው። ብቻ ማብላት ደስ አይልም። ሰው ይሄ በልቶ አያመሰግንም። ይሄ ሰው አሁን ይረሳል። ምንም ችግር የለውም። ለማያመሰግን ነገር ለምን ዳቦን ታበላለህ? ኸይር ነው። ምንድነው? አጅብ ኸይር። አሁን ትበላላችሁ ስላልካቸው እኮ ነው የሚያጨበጭቡት እንጂ አሁን ኸይርም እንደሆነ አያውቁም። እኔም አላውቅም። ኸይር ምንድነው? ጥሩ ነገር ነው። ጥሩ ነገር እነሱ ባይደሰቱ ደስ ባይመስሉን አላህ ያመሰግነኛል። ፈጣሪ ደስ ይለዋል። ይሄንን ዳቦ ለተለያየ መርሃ ግብር ብታዙ በዘቢብ የሚጋገር ሀበሻ እኮ ዘቢብ አይል። ሀበሻ ዘቢብ አያውቅም? አዎ የለም እዚህ ዘቢብን ለዓለም ያስተዋወቀ ነው። እኛ አይደለንም እንዴ? አረ አይደለም የመኖች ልጅ። እሺ ኢትዮጵያ ለዓለም ያስተዋወቀችው ምንድን ነው? ዶሮ ወጥ፣ አንድ ሽሮ፣ ሁለት ስጋ ወጥ፣ ያዝ፣ ሶስት አይቤ፣ አዎ፣ አራት፣ ቆጮ፣ አምስት፣ ክትፎ፣ ስድስት፣ ፍርፍር፣ ሰባት፣ እንጀራ፣ ስምንት፣ ዳቦ፣ አንድ ዋናው ቡና። የተወለድከው የመን ነው? አዎ። እንዴት ወደ ኢትዮጵያ ልትመጣ ቻልክ? ጦርነት አለ። የት? የመን። የምን ጦርነት? ሳዑዲያና የመን። መቼ ነው የጀመረው? ከድሮ ነው። እና እናንተ የምትኖሩበት አካባቢ ጦርነት ነበር? አዎ። ጦርነት ሲዋጉ የሚያመጣው ጉዳት አለ? አለ።
ምንድነው ጉዳቱ? ይሞታሉ። እንዴት ይገላል? ሰው ነው እንዴ? ጦርነት ሽጉጥ ነው። ሽጉጥ ነው። እሺ እሳት አለው። ጥይት ምንድነው? ስሙን በአማርኛ ለቆ የሚተኮስ ነገር ነው። ግን ሲተኮስ ሰው ምን ይሆናል? ይሞታል። ጦርነት ሲኖር ህፃናት ምንድነው የሚጎዱት? ይራባሉ፣ ቤታቸው ይፈርሳል፣ ይሞታሉ። ለምን ይራባሉ? ዝም ብለው ማሳ ውስጥ ያለውን እያጨዱ አይበሉም እንዴ? እንዴት ይበሉታል? ጥሬውን አስፈጭተው ነው በስነ ስርዓት። አረ እንዴት ወፍጮ ቤቱ ይፈርሳል በጦርነት። አዎ። አሃ፣ ስለዚህ እህል ማስፈጨትም አይቻልም። አዎ። ቴሌቪዥን ላይ ሳይ ማለት ነው ጦርነት አካባቢ ዛ የመን፣ ሶሪያ ምናምን ያሉ ህፃናት ልብሳቸው ቁሽሽ ብሎ ነው የማያቸው። ልብሳቸውን ለምን እንደማያጥቡት? ውሃ የለች። ወንዝ ሄደው አያጥቡ? ወንዝም እኮ ተበላሽቷል። በምን ይበላሻል ወንዝ? ይቆሽሻል። ማን ነው የሚያቆሽሸው? ጦርነቱ። እንዴት አድርጎ ደም ያደርጓል። እስኪ በአረብኛ ጦርነት መጥፎ ነው፣ ህፃናትን ይጎዳል፣ እባካችሁ አትዋጉ በል እስቲ። هذا اللي حرب اللي تفعلوا يقتل الصغارات، لا تفعلوا كده. አረብኛው ገብቷችሁ ነው? አሁን ምንድነው ያለው? እስቲ ተርጎም መጀመሪያ ምንድነው ያለው? ይሄ የምታደርጉት ድርጊት ጦርነት ህፃናትን ስለሚጎዳ ባካችሁ ጦርነቱን አቁሙ። አሁን አቋም ተመልካቾቻችን እንግዲህ ጌሙ እንደቀጠለ ነው። መሀል ላይ ያለችው ምንድነች? ትልቅ ሰው። በጣም ግሩም። በስተቀኝ ያለችው ምንድነች? ትንሽ ምን? ትንሽ ሰው። እሺ፣ በዛ ጋር ያለችውስ? ትልቅ ሰውማ መሀል ላይ ያለችው ነች ያልከው አይደል? ከቺማ ትበልጣለች። የቷ? ከዚህ ስለምትበልጥ እቺ ትልቅ ሰው ነች። ስለዚህ እሷ ትንሽ ሰው አልናት፣ እሷን ትልቅ ሰው አልናት፣ እሷንም ትልቅ ሰው። አንተ አሁን ያወዳደርከው ቁመታቸውን ነው እንጂ ሶስቱም ምንድናቸው? ሰው። በህፃናት ንጹህ አእምሮ ውስጥ የሚታወቀው ትልቁ ማንነት ሰውነት ነው። እድሜያችን ሲጨምር ስናነብ ስንሰማ ብዙ ነገር ተጭኖብናል እና ሰውን ስናየው መጀመሪያ የምናየው ወይ ሃይማኖቱን ነው። እንትን ለብሳለች፣ በቃ እሷ ሙስሊም ነች። እንትን ለብሷል፣ እሱ ክርስቲያን ነው። እሱ ኦሮሞ ነው፣ እሱ ትግሬ ነው፣ እሱ ኢትዮጵያዊ ነው፣ እሱ የመኒ ነው። ኮሩን ውስጡን እግዚአብሔር የሰራውን ትክክለኛውን ማንነት ካየን እርስ በርስ መባላት፣ እርስ በርስ መለያየት፣ እርስ በርስ መጨራረስ አቁመን ወደ መረዳዳትና ወደ ተፈጠርንበት ዓላማ እንድንመለስ ያግዘናልና ለልጆቻችሁ የሰውን ሰውነት ብቻ ንገሯቸው። ስንት ቋንቋ ማውራት ትችላለህ? ሶማሊኛ ትንሽ እሞካክራለሁ። እስቲ በሶማሊኛ የሆነ ነገር በል። ፊያንጣዬ። ምን? ፊያንጣዬ ምን ማለት ነው? እንዴት ነህ ማለት ነው። አንተ ደግሞ ደህና ነኝ ነው። ደህና ነህ ማለት አለብኝ? አዎ። እስካወረን። እሺ፣ ሌላ ቋንቋ ምን ትችላለህ? ኦሮምኛ ብዙም አልችልም። በል እስቲ። አካም ነጋ። ሌላ ምን ትሞክራለህ? ምን? አረብኛስ? አረብኛ ቋንቋዬ ነው። ከጓደኛ ጋር ብትጣላ ትታረቃለህ? አዎ። አንተ ነህ ይቅርታ የምትጠይቀው ወይስ እሱ? እሱ ከተጣላኝ እሱ ነው። እኔ ከተጣላሁት እኔ ነኝ። እነሱ ካልጠየቁስ? እንታረቅን ትላቸዋለህ? አዎ። እነሱ አጥፍተው? አዎ። እንዴ በእነሱ ጥፋት አንተ ለምን ይቅርታ ትጠይቃለህ? ምንም ችግር የለውም። አይ ትልልቅ ሰዎች እኮ አሁን አንዴ ከተጣሉ በኋላ በፍጹም አይታረቁ። አዎ። ስለዚህ መታረቅ ከባድ ነው ማለት ነው? ቀላል። ታዲያ ለምንድን ነው የማይታረቁት ትልልቅ ሰዎች? አላቅላቸው። አታቅላቸው? እሺ፣ ስታድግ ምን መሆን ነው የምትፈልገው? ዶክተር የህፃናት በነፃ ማከም። ለምን? ድሃዎቹን ብር ከሌላቸው ጋር በነፃ አክማቸዋለሁ። ይኸው ልንገርህ፣ እኔ ረውፍ በነፃ አክማለሁ ካል ሁሉም ሰው መጥቶ በነፃ አክመኝ ነው የሚል። ብር ቢኖርም በልብሱ አውቀዋል ነው። ሳትማሩ አለቀባችሁ። አይገርምም? እንደ ቀልድ አመት ሆነው የመሰረታዊ ቪዲዮ ኤዲቲንግ ስልጠናችን ታህሳስ 24 የመጨረሻው ቀን ነው። በመጨረሻው ዙር ተመዝግባችሁ ኤዲተር የመሆን ህልማችሁን ለማሳካት በአካል ኤዲቲንግ መማር የምትፈልጉ በ0975 51 63 60 ደውሉና የመጨረሻዎቹ ተማሪዎች ሁኑ። ታህሳስ 24 የመጨረሻው ቀን ነው። እሺ፣ አሁን 1 ሚሊዮን ብር ድንገት ብሰጥህ ምን ታደርግበታለህ? ለእናቴ ቤት እገዛላታለሁ።
500 ሺህ ብር ብሰጥህስ? ጤፍ እገዛበታለሁ። የ500 ሺህ ብር ጤፍ ልትነግድ ነው? ሊበላ ነው። ለቤት? እሺ 10 ሺህ ብር ብሰጥ ምን ታደርግበታለህ? ስኳር እገዛበታለሁ። ስኳር ኩንታሉን ነው የምገዛው እኮ። ምን ያደርግልሃል ኩንታል ስኳር ገዝተህ? አረ ዝም ብሎ አሁንም መግዛት አይሰልችም እንዴ? አሁን የተወደደው ነገር ምንድነው ሱቅ ላይ? ስኳር። እሺ ለምስኪኖች ብር ብታገኝ ምንድነው የምታደርግላቸው? ቤት እገዛለሁ። እሺ ያሉትን እቃ አሟላለሁ። እሺ ከዛ ምግብ የሚሰራሩት እሰጣለሁ። እሺ በ10 ሺህ ብር አንድ ኩንታል ስኳር እገዛለሁ። ማሚሊ ስኳር ላይ ነው አባ። እናት መቼ ነው ሜካፕ የምትቀባው? ሜካፕም ተቀብተም አታውቅም። አንድ እናት ልጇን ከትምህርት ቤት ለማውጣት ስትሄድ ምን አይነት ልብስ ነው መልበስ ያለባት? የፈለገው ፏ ብላ ቆንጆ ሆና ተኳኩላ ተውባ ነው መሄድ ያለባት ወይስ አይ ባላት? አይፈቀድም። አንዳንድ ልጆች ታዲያ ለምንድን ነው እማዬ ትምህርት ቤት ስትመጪ ፏ ብለሽ በጣም ዘንጠሽ ካልመጣሽ እንዳትመጪ? እናታቸውን ስለማይወዱ። የሚወዷት ከሆነ እናታቸውን እንዴትም ሆና ብትመጣ መቀበልና መደሰት አለባቸው ማለት ነው። የምን ትናፍቃለች? የምንም ትናፍቀኛለች። አዲስ አበባ ትናፍቀኛለች። አዲስ አበባን ግን እየኖርክባት ነው። መናፈቅ ማለት እኮ ከዛ አካል ስትለይ የሚመጣ ስሜት ነው። ጦርነት አለ፣ ምንም ማድረግ አይቻልም። እስቲ አሁን አንድ ዋይት ቦርድ አመጣልሃለሁ፣ ማርከር ሰጥሃለሁ፣ የስዕል ችሎታ ይፈተናል። እሺ አሁን መጀመሪያ የእናትህን ቤት ስላለ ከዛ የአባቴን ቤት። ለምን ለሁለቱ አንድ ቤት አይበቃም እንዴ? ያኛው ከፈረሰ በያኛው ይጠቀማል። አይገርም? ቤቱ ለምን ይፈርሳል እንዴ? ጦርነት ካለ ይፈርሳል። A few moments later. ኧረ በስመ አብ ቤቱን ልቀባ? ገና እኮ ስላልጨረስክም ገና ትምህርት ቤትን ስላለን ኳስ ሜዳን ስላለን የምትጫወትበትን። 1 hour later. Two hours later. ጨረስክ? አዎ። በጣም አሪፍ ቁጭ በል። እዚህ መንደር ላይ ለመኖር የግድና ወሳኝ የሆነው አስፈላጊ አንድ ነገር የማይተካው ነገር ምንድነው? እስኪ አንድ ጊዜ ድገሙት፣ ሰልሱት። በትክክል ተመልሷል። ሰላም ነው። እዚህ ሰላማዊ መንደር ላይ ጦርነት ቢነሳ መጀመሪያ ሰው አይኖርም። ከዛ ጦርነት ሲኖር ቤት ይኖራል? ረውፍ አይኖርም። ቤቱም ይጠፋል፣ ይፈርሳል። ጦርነት ሲኖር መኪና ይኖራል? አይኖርም። መኪናውም ይነዳል፣ ይቃጠላል። ጦርነት ቢኖር ትምህርት ቤት ይኖራል? አይኖርም። ትምህርት ቤቱም ይጠፋል፣ ይቃጠላል፣ ይወድማል። ኳስ ሜዳውም ይቆፈራል፣ ይታረሳል። መረቡም፣ ጎሉም፣ ኳሱም ሁሉም ይጠፋል። ጦርነት ሲኖር መናፈሻ ሄዶ መዝናናት፣ አበቦችን ማየት ይቻላል? አይቻልም። ስለዚህ ጦርነቱ መናፈሻውንም እንዲህ እንደምታዩት ያጠፋዋል። ጦርነት ሲኖር ሰዎችም ይሰደዳሉ አይደለ? ከዛ አካባቢ አዎ፣ አካባቢያቸውን ጥለው ተሰደው ወደ ሌላ ቦታ ይሄዳሉ ማለት ነው። ስለዚህ እንግዲህ አንዱ ትልቁ እዚህ ጋር የምናየው ነገር ትምህርት ቤት መገንባት፣ ቤት መስራት፣ መኪና መግዛት፣ ትዳር መመስረት ሁሉም ከምን ቀጥሎ ይመጣ ነው? አንድ ቤት ለማቆም 40 ዓመት ፈጀ። ድንጋዩም ተፈልጦ ጣራውም ተበጀ። ወለሉም ሲነጠፍ ቀለሙም ሲቀባ የእናት የአባትም ወዝ አብሮ ፈሶ ገባ። ለማፍረሱ ጊዜ ሰከንድ አልፈጀበት። የ40 ዓመት ድካም ባሩድ አረፈበት። ጦርነት እንዲህ ነው፣ ውሉ የማይጨበጥ ትውልድ የሚመርዝ ለበቀል የሚሰጥ ትርፉ ባዶ ብቻ አመድ ያሞቀናል አስታቅፎ ጉልቻ። አሁን ቻሌንጅ ላረጋቸው ነው። ከፊት ወንበር የተቀመጡ 12 ሰዎች አሉ። ገንፎ የማይወዱና የሚወዱም አሉ። የሚፈቀድላችሁ ሁለት ጉርሻ ብቻ ነው። ቀምሳችሁ እርግጠኛ ነኝ መብላት ትፈልጋላችሁ። መድገም የፈለገ ሰው እዚህ ጋር የምታዩት ባርኮድ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ይሰኛል። በውሃ ጥም እጅግ የሚያሳዝን ስቃይ ለሚሰቃዩ ሰዎች
የውሃ ጉድጓድ ለመቆፈር መንገድ የሌላቸውን እናቶች ደግሞ መንገድ እንዲሰራላቸው ገቢ ያሰባሰብ ነው። ስለዚህ አንድ ጉርሻ 100 ብር ዶኔት ያደርጋል ማለት ነው። ከዛ በፊት ለመጽደቅ ማለት ወይም የውሃው ችግር ምን ይመስላል የሚለውን አጭር የ30 ሰከንድ ቪዲዮ እናሳያችሁ። ነፍሰ ጡር ነሽ? አዎ ነፍሰ ጡር ነኝ። የስንት ወር? 8 ወር። እንደዚህ ሆኜ 1 ሰዓት 2 ሰዓት መንገድ ሄጄ ነው ውሃ የምቀዳው። በድንክ ታስሬ ማለት ነው። ትንሽ መንገድ ያው እንዲሄድኩ ሽነቀንቁ ልጅ ተወርደ ነው። ያኔ ኩሉ አሁን የጠጣ ቢታይ እንደው ጉድ ይገርማችኋል። ቢታይ አታላ ይመስላል። እውነቴን ነው። ልሻለች በሆነ አጋጣሚ እኛ የምንቀዳው ከታች ነው፣ እሷ ከላይ ሞተች። ምንም አማራጭም ስለሌለን እሷን አውጥተን ወደ ውጭ ጥለን እኛ ግን ከታች እየተጠቀምን ነበር። አንተ ሀገሬ መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር አረጅቱ በኋላ ይማታል። አረ ግን አያምህም? እርግጠኛ ነህ? እነዚህ ወገኖቻችን የተሻለ ውሃ እንዲጠጡ በየቤታችሁ ያላችሁ ተመልካቾቻችን ለተማሪዎች 100 ብር ወላጆች ደግሞ እግዚአብሔር በባረካችሁ መጠን ይሄን ባርኮድ ስካን ያደረጋችሁ ወይም 10776338 እግዚአብሔር ቢፈቅድልንና ብንኖር ስራውን ሰርተን በተግባር ንጹህ ውሃ ሲጠጡ ደግሞ ለናንተ እናሳያችኋለን። ይሄንን እንድናደርግም ደግሞ በጸሎታችሁ አግዙን። በቀጥታ ወደ ገንፎ ቀመሳው እንሄዳለን። የቅምሻ ፕሮግራሙ አልቋል። ገንፎ አልወድም ያሉን ሰዎች አሉ። ከነሱ ነው የምንጀምረው። አስተያየት እንዴ ነው ስቀምሰው? አሪፍ ነው። መድገም ትፈልጋለህ? አንድ ጉርሻ ደግማለሁ ፈልጋለሁ። ኦኬ ያቺ ነገር አያት እስካን አርግና ደረሰኝ ስታሳየን ትደግማለሽ። ቀመሱት ገንፎውን? ቀምሼዋለሁ። እንዴት ነው? በጣም ጥሩ ነው። ምኑ ተመቾት? ሁሉም ቅቤውም ገንፎውም። ገንፎ አትወድም ትወዳለህ አንተ? በጣም ነው የምወደው። አንተ መመስከር ትችላለህ። እህሉን እንዴት አገኘው? በጣም ቆንጆ ነው። በጣም ደስ ይላል። 2 ልጆች አሉኝ። እሺ 3ኛ ልጅ ነው ያስመኘኝ። አብሬ ቁጭ ብዬ መታረዝ ያባረኝ። በጣም ቴስቲ ነው። ደስ ይላል። በጣም ቆንጆ ነው። የሚወራው ወሬ እውነት ነው ውሸት ነው? እነዚህ ሰዎች የሚመሰክሩት ከልባቸው ነው የሚለው ማወቅ ከፈለጋችሁ በ0970086608 ደውላችሁ 1 ኪሎ ወስዳችሁ ቅመሷት። የገንፎና የአጥሚት እህልን እጅግ በጣም በሚገርም ጣዕም በተመሰከረላቸው ባለሙያዎች ይዘንላችሁ ቀርበናል። ሽልማት ወደሚያስገኙ ጥያቄዎች ልንሄድ ነው። እሺ ሄሎ፣ አቤት። እንዴት ነህ? እግዚአብሔር ይመስገን። ነገር ቢበዛ በለው። ነገር ቢበዛ ዳሽ ባህያ አይቻልም። ሞኝና ወረቀት ሞኝና ወረቀት የያዘውን አይለቅም። የያዘውን አይለቅም። አመድ በዱቄት አመድ በዱቄት አመድ በዱቄት ይስቃል። ይሄ ከባድ ይስቃል። እሸቱን አገናኘ። መጀመሪያ አጨርሰኝ። እሺ ሰርገኛ መጣ። ሰርገኛ መጣ። በርበሬ ቀንጥሱ። ሰውዬ አማርኛ አስተማሪ ነበር እንዴ? 8 ሺህ ብር ደርሳል። ጆሮ ለምን አታድግም ቢሉት ጆሮ ለምን አታድግም ቢሉት ጆሮ ለምን አታድግም ቢሉት መሰማበት የለኝም መሰለኝ። አይደለም በቃ ሰውም ትራንስፖርት ላይ ስለሆንኩ ስለፈኝች። የህዝብ ታክሲ ላይ ነህ? ረዳቱን አገናኘኝ። ላውዱን አጥፋውና። ሄሎ ሰላም ነው? አሎ ማን ነው ስምህ? ግርማ። እኔ ኮሜዲያን እሸቱ እባላለሁ። ዶንኪ ቲዩብ ታያለህ እንዴ? መልሱን ልንገራችሁ። እሺ አልተመለሰም። እሺ ራው ጆሮ ለምን አታድግም ቢሉት ጉድ እየሰማው በምን ልደጋለ ይባላል። ረዳቱ ለያዝህ ብሏል ኮሜዲያን እሸቱ በሉልኝ። እና ሲይዝህ ግን ዶንኪ ቲዩብን ሰብስክራይብ አድርገህ ነው መገናኘት ያለብን በሉት። 4 ጥያቄ መልሰሃል፣ 5ኛው አልተመለሰም። ስለዚህ የምታገኘው 8000 ብር ነው። የመጨረሻ አንድ ጥያቄ ልጠይቅህ። ከበእናት እጅ ባልትና በእናት እጅ ባልትና የድርጅቱ ሞቶ ወይ መሪ ቃል ምን ይላል? ለተመልካች ይሰጥ።
አዎ 4 ሰው እጅ አውጥቷል። ማን ይሞክር? ያው እሱ እናት ለልጇ እንደምትጠነቀቅ እንጠነቀቃለን። በትክክል መልሶታል። የሚገርም ነው። የ2000 ብር ተሸላሚ ይሆናል። በድምሩ 10000 ብር ታገኛለህ። እንኳን ደስ ያለህ። ዘመናዊና ተደራሽ የሕክምና አገልግሎት ይዞ መጥቷል። የውስጥ ደዌ ሕክምና፣ የህፃናት ሕክምና፣ የራዲዮሎጂና የላብራቶሪ አገልግሎቶችን የምታገኙበት በሀያት አካባቢ በቅርብ ቀን የሚከፈት አዲስ ቅርንጫፍ ከመቅረዝ አጠቃላይ ሆስፒታል። በቅርብ ቀን ጠብቁን። በእርግጠኝነት ሩቅ ሳትሄዱ ሳትንገላቱ የምትወዱትን የመቅረዝ አገልግሎት ታገኛላችሁ። መቅረዝን ከልብ እናመሰግናለን። በርቱልን ብለናል። ህፃን ረኡፍ ሰላል አህመድ አሊ አወድ እንኳን ደስ ያለ